ወደ አረብ ሀገራት ሄዳችሁ ቤት ውስጥ ለመስራት አስባችኋል? ወይንም ሄዳችሁ እየሰራችሁ ነው ግን አረበኛ ቋንቋ እየገባህ አይደለም ወይም እየገባሽ አይደለም? እንግዲያውስ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ቤት ውስጥ ኩሽና እንዲሁም ከማዳም ጋር ለመግባባት በጣም አስፈላጊ የሆኑትን ቃላትና ሐረጎች እንማራለን። ቻናሉን ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። ቤት፣ በይት፣ በይት፣ ክፍል፣ ጉርፋ፣ ጉርፋ፣ ኩሽና፣ መጥበኽ፣ መጥበኽ፣ መጸዳጃ ቤት፣ ሐማም፣ ሐማም፣ አልጋ፣ ሰሪር፣ ሰሪር፣ ወንበር፣ ኩርሲ፣ 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 ጠረጴዛ፣ ጣዊላ፣ ጣዊላ፣ በር፣ ባብ፣ ባብ፣ መስኮት፣ ሹባክ፣ 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 ልብሶች፣ መላቢስ፣ መላቢስ፣ የምግብና መጠጥ ስያሜዎችን እናያለን። አሁን ደግሞ ውሃ፣ ሞያ፣ ሞያ፣ ዳቦ፣ ኹብዝ፣ ኹብዝ፣ ወተት፣ ሐሊብ፣ ሐሊብ፣ ስጋ፣ ለሕም፣ 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 ዓሳ፣ ሰመክ፣ 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 ቡና፣ ገህዋ፣ ገህዋ፣ ገህዋ ወይም ደግሞ በመደበኛው አረበኛ ቀህዋ ይባላል ማለት ነው። ቡና፣ ጁስ፣ ዓሲር፣ ዓሲር፣ ዓሲር ማለት የብርቱካን ሊሆን ይችላል፣ የማንጎ ሊሆን ይችላል፣ የአቮካዶ ሊሆን ይችላል፣ የሌሎች ማንኛውም ጁስ ዓሲር ይባላል ማለት ነው። ጁስ እንዳጠቃላይ ማለት ነው። ፍራፍሬዎች፣ ፈዋኪህ፣ ፈዋኪህ፣ ፈዋኪህ ማለት ፍራፍሬዎች ማለት ነው። አትክልቶች፣ ኹዳር፣ ኹዳር፣ ኹዳር ማለት አትክልቶች ማለት ነው። ምስር፣ ዓደስ፣ ዓደስ፣ ዓደስ ማለት ምስር ማለት ነው። ዓደስ፣ ማር፣ ዓሰል፣ ዓሰል፣ ዓሰል ማለት ማር ማለት ነው። ቅቤ፣ ሲምና፣ ሲምና ማለት ቅቤ ማለት ነው። ሽንኩርት፣ በሰል፣ በሰል፣ በሰል ማለት ሽንኩርት ማለት ነው። ድንች፣ በጣጢስ፣ በጣጢስ ወይም ደግሞ በጣጣም ይባላል። ቃሪያ፣ ፊልፊል፣ ፊልፊል፣ ፊልፊል ማለት ቃሪያ ማለት ነው። አሁን ደግሞ የወጥ ቤት ዕቃዎችን እናያለን። ድስት፣ ጊድር፣ ጊድር፣ ጊድር ማለት ድስት ማለት ነው። መጥበሻ፣ ሚቅላ፣ ሚቅላ፣ ሚቅላ ማለት መጥበሻው ማለት ነው። እንቁላል ምናምን የሚጠበስበት ማለት ነው። ሚቅላ ማለት ሳህን፣ 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 ሳህን ይባላል። ያው ተቀራራቢ ነው ከአማርኛው ጋር። ማንኪያ፣ ሚልአቃ፣ ሚልአቃ ወይም ደግሞ አንዳንድ አረቦች ዘንድ ሚላጋም ይባላል ማለት ነው። ማንኪያ። ሹካ፣ ሾካ፣ ሾካ፣ ሹካ ማለት ሸውካ ማለት ነው። ይቀራረባል ከአማርኛ ጋር። ቢላዋ፣ ሲኪን፣ ሲኪን፣ ሲኪን ማለት ቢላዋ ወይም ካራ ማለት ነው። የውሃ መጠጫ ብርጭቆ ወይም ኩባያ ማለት ነው። ኩብ፣ ኩብ፣ የሻይ በራድ፣ ኢብሪክ፣ ኢብሪክ፣ ኢብሪክ ማለት የሻይ በራድ ማለት ነው። ፍሪጅ፣ ተላጃ፣ ተላጃ አንዳንድ አረቦች ዘንድ ፈላጃ ይባላል ማለት ነው። ፈላጃ። ምድጃ፣ ፉርን፣ ፉርን፣ የሳህን ማጠቢያ፣ ገሳለቱ ስሑን፣ ገሳለቱ ስሑን፣ ገሳለቱ ስሑን ይባላል ማለት ነው። የሳህን ማጠቢያ ማለት ነው። ዙባላ፣ ዙባላ፣ ዙባላ ማለት ቆሻሻ ማለት ነው። የተጠራቀሙ ቆሻሻዎች ማለት ነው። ዙባላ። ና ለማለት ተዓል፣ ተዓል፣ ተዓል ማለት እንችላለን ማለት ነው። ና ለማለት። ነይ ለማለት ደግሞ ተዓሊ፣ ተዓሊ፣ ተዓሊ ማለት ነይ ማለት ነው። ለሴት ሲሆን ማለት ነው። ኑ ለማለት ደግሞ ለብዙ ሲሆን ተዓሉ፣ ተዓሉ፣ ተዓሉ ማለት እንችላለን ማለት ነው። ሂድ ለማለት ሩህ፣ ሩህ፣ ሩህ ማለት እንችላለን። ሂጂ ለማለት ሩሂ፣ ሩሂ፣ ሩሂ ማለት ሂጂ ማለት ነው። ሂዱ ሲሆን ደግሞ ለብዙ ሰዎች ሲሆን ደግሞ ሂዱ ለማለት ሩሑ፣ ሩሑ፣ ሩሑ ማለት እንችላለን ማለት ነው። ተነስ ወይም ቁም ለማለት በአረበኛ ጉም፣ ጉም፣ ጉም ማለት ወይም ቁም ማለት ነው። ተነሺ ለማለት ጉሚ፣ 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 ጉሚ ማለት እንችላለን ማለት ነው። ተነሱ ለማለት ለብዙ ሰዎች ሲሆን ደግሞ ጉሙ፣ ጉሙ፣ ጉሙ ማለት እንችላለን። ተቀመጥ ለማለት
ለወንድ ሲሆን ተቀመጥ ኢጅሊስ 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 ማለት ተቀመጥ ማለት ነው። ተቀመጪ ሲሆን ደግሞ ኢጅሊሲ 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 ማለት እንችላለን ማለት ነው። ተቀመጡ ሲሆን ደግሞ ለብዙ ሰዎች ኢጅሊሱ 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 ማለት እንችላለን ማለት ነው። ተኝ ለማለት ናሚ 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 ማለት ተኝ ማለት ነው። ተኛ ለማለት ደግሞ ናም 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 ማለት ተኛ ማለት ነው ለወንድ። ተኙ ሲሆን ለብዙ ሰዎች ደግሞ ናሙ 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 ማለት ተኙ ማለት ነው። በሩን ክፈቺ ለማለት ኢፍታሂል ባብ ኢፍታሂል ባብ ኢፍታሂል ባብ ማለት በሩን ክፈቺ ማለት ነው። ኢፍታሂ ማለት ክፈቺ ማለት ነው። አልባብ ማለት በሩን ማለት ነው። ለወንድ ሲሆን ደግሞ ኢፍታሂል ባብ ማለት ይቻላል ማለት ነው። በሩን ዝጊ ለማለት ሰክሪል ባብ ሰክሪል ባብ። ሳህኖችን እጠቢ ለማለት ገስሊ ስሑን ገስሊ ስሑን ገስሊ ስሑን ማለት ሳህኖችን እጠቢ ማለት ነው። ክፍሉን አጽጂ ለማለት ነዝፊል ጉርፋ ነዝፊል ጉርፋ ነዝፊል ጉርፋ ማለት ክፍሉን አጽጂ ማለት ነው። ነዝፊል ጉርፋ። ስለዚህ ክፍሉን አጽጂ ስትልሽ ነዝፊል ጉርፋ ማለት ነው። ሳሎኑን አጽጂ ካለችሽ ደግሞ ምን ትልሻለች? ነዝፊ ሷላ ነዝፊ ሷላ ነዝፊ ሷላ ትልሻለች ማለት ነው። መጸዳጃ ቤቱን አጽጂ ለማለት ነዝፊል ሐማም ነዝፊል ሐማም ነዝፊል ሐማም ማለት መጸዳጃ ቤቱን አጽጂ ማለት ነው። ነዝፊል ሐማም። ኩሽናውን አጽጂ ለማለት ነዝፊል መጥበኽ ነዝፊል መጥበኽ ነዝፊል መጥበኽ ትልሻለች ማለት ነው። ረትቢል መላቢስ ረትቢል መላቢስ ልብሶችን አስተካኪ ማለት ነው። ረትቢል መላቢስ ረትቢ ማለት አስተካኪ ማለት ነው። መላቢስ ማለት እንዳየነው ልብሶችን ማለት ነው። ስለዚህ ረትቢል መላቢስ ማለት ልብሶችን አስተካኪ ማለት ነው። ጂቢል ገህዋ ጂቢል ገህዋ ጂቢል ገህዋ ማለት ቡና አምጪ ማለት ነው። ጂቢል ገህዋ። ውሃ አምጪ ስትልሽ ደግሞ ጂቢል ሞያ ጂቢል ሞያ ጂቢል ሞያ ትልሻለች ማለት ነው። ቢሱርዓ 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 ማለት በፍጥነት ማለት ነው። አሁን ደግሞ አረቦች ዘንድ በተደጋጋሚ የሚጠቅሙ ቃላቶችን ተምራችኋለሁ ማለት ነው። አመሰግናለሁ ለማለት ሹክራን 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 ማለት ትችላላችሁ። ነዓም 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 ማለት አዎ ማለት ነው። ነዓም ወይም አቤትም ለማለት ይሆናል። ነዓም። ኤዋ 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 ማለት የሆነ ነገር ነግራሽ ያንን አዎ ለማለት ኤዋ ትያለሽ ማለት ነው። ስለዚህ ኤዋ ማለት አዎ ማለት ነው። ላ ላ ላ ማለት አይደለም ማለት ነው። ላ አልገባኝም የሆነ ነገር ነግራሽ አልገባኝም ለማለት ብትፈልጊ ምን ትያለሽ? ማአፍሃም 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 ማለት አልገባኝም ማለት ነው። ገብቶኛል ለማለት ደግሞ ፋሂማ 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 ትያለሽ ገብቶኛል ለማለት። መረሳኒያ መረሳኒያ ማለት የሆነ እንደገና ድገሚልኝ እንደገና ለማለት መረሳኒያ ትያለሽ ማለት ነው። እንደገና ድገሚልኝ ማለት ነው። እንደገና እንደማለት ነው። መረሳኒያ። ፊን 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 ማለት የት ማለት ነው። ፊን ለምሳሌ ፍሪጁ የት ነው ብለሽ ለመጠየቅ ፊን ሰላጃ ፊን ሰላጃ ፊን ሰላጃ ማለት ትችያለሽ ማለት ነው። ፊነል መጥበኽ ፊነል መጥበኽ ፊነል መጥበኽ ማለት ኩሽናው የት ነው ማለት ነው። ፊነል መጥበኽ። ፊነል ሐማም ፊን ሐማም ፊን ሐማም ማለት መጸዳጃ ቤቱ የት ነው ማለት ነው። ፊን ሐማም። ባሪድ 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 ማለት ቀዝቃዛ ማለት ነው። ባሪድ። ሐር 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 ማለት ሙቅ ማለት ነው። ኸላስ 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 ማለት በቃ ማለት ነው። ኸላስ። ውድ ተመልካቾቼ የዛሬው አረብኛ ትምህርታችን ይህን ይመስል ነበር። ቪዲዮ እንደወደዳችሁትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ የአረብኛ ትምህርቶችን ይከታተሉ። በቀጣይ ቪዲዮ እስከምንገናኝ ሹክራን ለኩም። አሰላሙ አለይኩም።